ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአዲስ ዕለት ሚዲያ ተከታታዮች እንደምን አላችሁ? የዕለቱን ዋና ዋና መረጃዎች ይዤ ቀርብ ያለሁ። አብራችሁን ቆዩ። አብራችሁን ስትቆዩ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት መረጃዎች በትኩሱ ወደ እናንተ እንዲደርሱ እንድታደርጉ እያስታወስኩ ወደ ዜናዎቹ አልፋለሁ። ብፁዕ ወቅዱስ አቡነ ማትያስ በአማራና በማዕከላዊ ኢትዮጵያ ክልል በገዳማትና በምዕመናን ላይ የተፈጸሙ ጥቃቶችን በጽኑ እንደኮነኑ ተገለጸ። ኢሰመጉ በምስራቅ አርሲ ዞን ከ2014 ዓ.ም ጀምሮ በርካታ ግድያዎች፣ እገታዎችና የንብረት ውድመቶች እንደተፈጸሙ ገለጸ። የአሸናፊዎች አሸናፊ ውጊያ ይደረጋል ሲሉ ወይዘሮ ሞንጆሪኖ ገለጹ። ኔታንያሁ ከትራምፕ ጋር በዋሽንግተን ለመምከር ወደዚያው አቀኑ። ብፁዕ ወቅዱስ አቡነ ማትያስ በአማራና በማዕከላዊ ኢትዮጵያ ክልል በገዳማትና በምዕመናን ላይ የተፈጸሙ ጥቃቶችን በጽኑ ኮነኑ። አጥፊዎች ለፍትህ እንዲቀርቡ ጠየቁ። ፓትርያርኩ ሐምሌ 18 2018 ዓ.ም ባስተላለፉት አባታዊ መልእክት በደቡብ ወሎ ሀገረ ስብከት በቦረና ወረዳ በሚገኘው የጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ላይ ሐምሌ 15 2018 ዓ.ም አሰቃቂ ጥቃት መፈጸሙን ገልጸዋል። በጥቃቱም የሰው ልጅንና ዓለምን ትተው በጸሎት የተወሰኑ የመናንያን መነኮሳት ሕይወት በግፍ ማለፉን፣ በርካቶች መቁሰላቸውን እንዲሁም በገዳሙና በንዋየ ቅዱሳቱ ላይ ከፍተኛ ውድመት መድረሱን ከሀገረ ስብከቱ በተላከ መግለጫ በከፍተኛ ሐዘን መረዳታቸውን አብራርተዋል። በተመሳሳይ ዕለት በሀዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን የጠቆሙት ፓትርያርኩ ድርጊቶቹን በፍጹም ተቀባይነት የሌላቸውና የተወገዙ ተግባራት ናቸው ሲሉ ገልጸዋል። ኢሰመጉ በምስራቅ አርሲ ዞን ከ2014 ዓ.ም ጀምሮ በርካታ ግድያዎች፣ እገታዎችና የንብረት ውድመቶች መፈጸማቸውን ገለጸ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም ጀምሮ እስከ ግንቦት 24 2018 ዓ.ም ድረስ ተፈጽመዋል ያላቸውን የሰብአዊ መብት ጥሰቶች ይፋ አድርገዋል። ሪፖርቱ የተዘጋጀው በሸርካ፣ መርቲ፣ ጀዱ፣ አርሲ ሲሬ፣ ሮቤ፣ ሙኒሳ፣ ጉና፣ አንቆሎ፣ ዋቢ እና አሰኮ ወረዳዎች በተካሄደ የመስክ ምርመራ መሰረት መሆኑን ድርጅቱ ገልጿል። ኢሰመጉ እንደሚለው በአካባቢው የሚኖሩ ማህበረሰቦች ለረዥም ጊዜ በሰላም ሲኖሩ ቢቆዩም ባለፉት ዓመታት በታጠቁ ቡድኖች የተፈጸሙ ጥቃቶች በንጹሐን ላይ ያነጣጠሩ ሲሆን ሞት፣ የአካል ጉዳት፣ እገታ፣ አስገድዶ መሰወር፣ መፈናቀልና የንብረት ውድመት እንዳስከተሉ ጠቁመዋል። በተጨማሪም መንግስት ዜጎችን የመጠበቅ ኃላፊነቱን በሚገባ አለመወጣቱ ጥቃቶቹ በተደጋጋሚ እንዲቀጥሉ ምክንያት ሆነዋል ሲል ገልጿል። ሪፖርቱ እንደሚያሳየው ከ2014 ዓ.ም ጀምሮ በምስራቅ አርሲ ዞን በተለያዩ ወረዳዎች በታጠቁ ኃይሎች በተለይም በኦርቶዶክስ እምነት ተከታዮች ላይ ያነጣጠሩ ጥቃቶች ተፈጽመዋል። በእነዚህ ጥቃቶች በሽርካ 116፣ በመርቲ 117፣ በጀዱ 101፣ በሮቤ 47፣ በጉና 26፣ በሆንቆሎ ዋቤ 20፣ በሙኒሳ 19፣ በአሰኮ 5 እና በአርሲ ሲሬ 3 ንጹሐን ዜጎች መገደላቸውን ኢሰመጉ መመዝገቡን ገልጿል። በተጨማሪም 4 የመንግስት ሚሊሻ አባላት መሞታቸውንም ጠቅሷል። በጉና ወረዳ ብቻ 26 ሰዎች መገደላቸውን የገለጸው ሪፖርቱ በናኖ ጃዊ ቀበሌ በአንድ ቀን 16 ሰዎች መገደላቸውንና ከእነርሱም 5 ሰዎች በአንድ ጉድጓድ መቀበራቸውን ከቤተ ክህነት በተገኘ መረጃ ማረጋገጡን ገልጿል። ኢሰመጉ በምርመራው ወቅት የተጎጂዎችን፣ የሟች ቤተሰቦችን፣ የዓይን እማኞችን፣ የቤተ ክህነት ኃላፊዎችን በማነጋገርና የመስክ ምልከታ በማድረግ ማስረጃዎችን እንዳሰባሰበ ገልጿል። ኢሰመጉ ከኦሮሚያ ፖሊስ፣ ከክልሉ ኮሚኒኬሽን ቢሮና ከሌሎች ተቋማት ምላሽ ለማግኘት ደብዳቤ ቢልክም ሪፖርቱ እስከተጠናቀቀበት ጊዜ ድረስ ምላሽ አልተገኘም ብሏል። በመጨረሻም ኢሰመጉ የፌዴራልና የክልሉ መንግስታት የአካባቢውን ሰላምና ደህንነት እንዲያረጋግጡ፣ የጥቃት ፈጻሚዎችን ለፍትህ እንዲያቀርቡ፣ ተጎጂዎች ካሳና ፍትህ እንዲያገኙ እንዲሁም ተፈናቃዮች በደህንነት ወደ መኖሪያቸው እንዲመለሱ አሳስበዋል።
የአሸናፊዎች አሸናፊ ውጊያ ይደረጋል ሲሉ ወይዘሮ ፈትለወርቅ ገለጹ። ህወሓት የ1983 ታሪክን እደግማለሁ እያለ እንደሆነም ተገልጸዋል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋ ንግግር የጽምዶ ኃይሎችን የትብብር መሰረት የሚያናጋ ነው ተብለዋል። ወይዘሮ ፈትለወርቅ ቃል በቃል የተናገሩት ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን፣ ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል ብለዋል። ለዚህም እየተዘጋጀን ነው። ይህ በተለያየ መልኩ የተጀመረውን ትብብራችንን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠርን ያለነው ብለዋል። በዓላማ በፕሮግራም ወደፊት በረዥም ጊዜ እቅድ ምናምን አንድነን ማለት አይደለም ሲሉም አክለዋል። ትብብራችን በዛች በምታገናኘን ነገር ብቻ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻዕቢያ ይሁን ከሌሎች የተለያዩ ኃይሎች የምንለይባቸው መዓት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚለው ነው። ይህች ብቻ ናት የምታገናኘን። እንደ ተመክሮ ልንወስዶ የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለንና በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም እኮ ፈርሷል። ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች 4 ድርጅቶች አንድ ላይ ሆነን የፈጠርነውና በፕሮግራም ወይም ዓላማ አንድ የነበረ ድርጅት ነበር። ግንኙነታችንም ስትራቴጂካዊ ነበር፣ ታክቲካል አልነበረም። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጪ አንድ ድርጅት ማለት ነበርን። በዚህ ደረጃ የነበርን ሰዎች እኮ ተካክደናል። እንኳን ይሄ በዓላማ ከማይመሳሰሉን ኃይሎች ጋር የምንፈጥረው ትብብር ይቅርና ሲሉ ወይዘሮ ፈትለወርቅ ገብረ እግዚአብሔር ተናግረዋል። ኔታንያሁ ከትራምፕ ጋር በዋሽንግተን ለመገናኘት አቀኑ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በከፍተኛ ደረጃ ውይይት ለማድረግ ወደ ዋሽንግተን በማምራት ላይ እንደሆኑ ተገልጿል። በሁለቱ መሪዎች ምክክር ወቅት የመካከለኛው ምስራቅ ቀጣናዊ ደህንነትና ከኢራን ጋር የተያያዘው ውጥረት በዋና አጀንዳነት እንደሚነሳ ይጠበቃል።